ሰላም ጤና ይስጥልኝ የዛብሻ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንመለከተው የሚኒሶታ ድንጋጤ በሚል ርዕስ የትራምፕ ጥቃትና የሶማሊያ ማህበረሰብ ስጋት አሜሪካን እያነጋገረ ያለ በተለይም በሚኒሶታ የሚኖረው የሶማሊያን ማህበረሰብ ከፍተኛ ስጋት ውስጥ የከተተ አሳሳቢ ክስተት ነው። የፕሬዝዳንት ዶናልድ ትራምፕ የቅርብ ጊዜ ንግግሮችና ይህን ተከትሎ የፌዴራል ፖሊስ አይሲኤ የጀመረው ዘመቻ ጉዳዩን ከቀላል የፖለቲካ ትችት ወደ ማህበረሰባዊ ቀውስ ቀይሮታል። ፕሬዝዳንት ትራምፕ በቅርቡ በካቢኔ ስብሰባ ላይ ምንም አስተዋጽኦ የላችሁም፣ በሀገራችን አልፈልጋችሁም ሲሉ በሶማሊያ ተወላጆች ላይ ጠንካራ ትችት ሰንዝረዋል። ይህ ንግግር እንዲሁ በአየር ላይ የቀረ ሳይሆን በሚኒሶታ የፌዴራል ኢሚግሬሽን ፖሊሶች አይሲኤ ኦፕሬሽን ሜትሮ ሰርጅ የተባለ ዘመቻ እንዲጀምሩና እስር እንዲያካሂዱ ምክንያት ሆኗል። በማስከተል በቀጣዮቹ ደቂቃዎች አንድ የትራምፕ ንግግር መነሻው ምንድን ነው? 2 በሚኒሶታ ያለው መሬት ላይ ያለው እውነታ ምን ይመስላል? 3 የኢኮኖሚ መረጃዎች የትራምፕ ንግግር ይደግፋሉ ወይስ ያፈርሳሉ? 4 ጉዳዩ እንዴት የፖለቲካ መሳሪያ ሆነ? የሚሉትን ነጥቦች በዝርዝር እንመለከታለን። አብራችሁን ቆዩ። ክፍል 1 የፖለቲካው እሳትና የትራምፕ ንግግሮች። የዚህ ሁሉ ውጥረት መነሻ ምንድን ነው? ዶናልድ ትራምፕ በታህሳስ 2 ዲሴምበር 2 የካቢኔ ስብሰባ ላይ ባደረጉት ንግግር እጅግ ጠንካራ ቃላት ተጠቅመዋል። ወደ ሀገራችን ቆሻሻ እያስገባን ነው፣ ይህንን ካልቀየርን መንገዳችን የተሳሳተ ይሆናል ብለዋል። በማግስቱም ለጋዜጠኞች ሲናገሩ ሶማሊያውያን ከዚህ መውጣት አለባቸው፣ ሀገራችንን አውድመዋል፣ they destroyed our country የሚል አስተያየት ሰጥተዋል። ለዚህ ንግግራቸው እንደ ዋና መነሻ የሚጠቀሙት feeding our future በመባል የሚታወቀውን ግዙፍ የማጭበርበር ቅሌት ነው። በሚኒሶታ በኮቪድ ወቅት ለተቸገሩ ህጻናት ምግብ ማቅረቢያ የተመደበን በመቶ ሚሊዮኖች የሚቆጠር ዶላር በማጭበርበር በርካታ ግለሰቦች ተከሰው ነበር። አብዛኞቹ ተከሳሾች የሶማሌ ተወላጆች መሆናቸው ለትራምፕ የፖለቲካ ጥይት ሆኖላቸዋል። ሲቲ ጆርናል የተባለው ወግ አጥባቂ ሚዲያ ከተዘረፈው ገንዘብ ውስጥ የተወሰነው ወደ ሶማሊያው አሸባሪ ቡድን አልሸባብ ፈሷል ብሎ መዘገቡን ተከትሎ ትራምፕ ሚኒሶታ የገንዘብ ማሸሻ ማዕከል ብለው ጠርተዋታል። ነገር ግን ልብ በሉ፣ የፌዴራል አቃቢ ሕግ እስካሁን በዚህ ክስ ውስጥ ከተካተቱ ሰዎች መካከል ሽብርተኝነትን በመደገፍ የከሰሰው አንድም ሰው የለም። ትራምፕ ግን ያልተረጋገጠ መረጃ እንደ ፖለቲካ መሳሪያ እየተጠቀመበት ነው። ክፍል 2 የማህበረሰቡ ስጋትና የአይሲኤ ኦፕሬሽን። ይህ የፖለቲካ ንግግር መሬት ላይ ወርዶ ምን ፈጠረ? በሚኒሶታ ያለው ሁኔታ አሁን በፍርሃት የተሞላ ነው። ኒውስዊክ ያነጋገራቸው የማህበረሰቡ ክፍሎች እንደሚሉት ብዙዎች አሜሪካዊ ዜጋ ቢሆኑም ከቤት ሲወጡ ፓስፖርትና የዜግነት ማረጋገጫ ሰነድ መያዝ ጀምረዋል። አብዱላሂ አብዱሌ የተባለው የቀድሞ ወታደርና የከተማው ፕላነር ሲናገር ሰዎች በቆዳ ቀለማቸውና በትውልድ ቦታቸው ምክንያት ኢላማ እንዳይደረጉ ስለፈሩ ፓስፖርታቸውን ይዘው ይዞራሉ። ይህ ህገ መንግስታዊ ነው ብሏል። በተለይ የፌዴራል ኢሚግሬሽን ፖሊስ አይሲኤ በሚኒሶታ ኦፕሬሽን ሜትሮ ሰርጅ የተባለ ዘመቻ መጀመሩ ስጋቱን አባብሶታል። እስካሁን 7 ሰዎችን በቁጥጥር ስር ያዋለ ሲሆን ከነዚሁ 3ቱ የሶማሊያ ተወላጅ ናቸው። የመጀመሪያው የሶማሊያ አሜሪካዊ የህግ መወሰኛ ምክር ቤት አባል ሳማካብ ሁሴን እንደገለጹት ሰዎች ልጆቻቸውን ትምህርት ቤት ለመላክ ፈርተዋል፣ ገበያ ለመውጣት ፈርተዋል። የፌዴራል ፖሊሶች በዘር ላይ የተመሰረተ ፍተሻ እያደረጉ ነው ሲሉ ይከሳሉ። በሌላ በኩል የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ይህንን ክስ ያስተባብላል። እኛ የምንይዘው ህገወጥ ስደተኞችና ወንጀለኞችን እንጂ በዘር ወይም በቆዳ ቀለም ለይተን አይደለም የሚል ምላሽ ሰጥተዋል። ነገር ግን የማህበረሰብ መሪዎች እንደሚሉት በስህተት ተይዞ በሲስተም ውስጥ የመጥፋት ጌቲንግ ሎስት ኢን ዘ ሲስተም አደጋ ህጋዊ ዜጎችን ጭምር አስጨንቋል። ክፍል 3 የኢኮኖሚ አስተዋጽኦና የቁጥሮች እውነት። ትራምፕ ምንም አስተዋጽኦ የላችሁም they contribute nothing ማለታቸው በቁጥር ይደገፋል? በፍጹም መረጃዎች የሚያሳዩት ተቃራኒውን ነው። በሚኒሶታ የሚኖሩ የሶማሌ ተወላጆች ቁጥር ወደ 84,000 ይጠጋል። ይህ ማህበረሰብ ለክልሉ ኢኮኖሚ የሚያበረክተው አስተዋጽኦ ቀላል አይደለም። የኢኮኖሚ ድርሻ። የኢኮኖሚ ባለሙያዎች እንደሚገምቱት የሶማሊያ ማህበረሰብ በሚኒሶታ ኢኮኖሚ ውስጥ በአመት ወደ 8 ቢሊዮን ዶላር የሚገመት የገንዘብ እንቅስቃሴና ተጽዕኖ አለው። ግብር። በአመት ወደ 67 ሚሊዮን ዶላር የሚጠጋ ግብር በመክፈል ለስቴት ልማት አስተዋጽኦ ያደርጋሉ። የስራ መስክ። ፕሮፌሰር አህመድ ሳማታር እንደሚሉት ማህበረሰቡ በንግድ፣ በጤና፣ በቴክኖሎጂና በትምህርት ዘርፍ የተሰማራ ነው። ራሳቸው ፕሮፌሰር ለ45 ዓመታት አሜሪካውያን ተማሪዎች ሲያስተምሩ ኖረዋል። ስለዚህ በጥቂት ግለሰቦች የተፈጸመውን የማጭበርበር ወንጀል መነሻ በማድረግ ይህን ያህል ግዙፍ ኢኮኖሚ አስተዋጽኦ ያለው ህዝብ ምንም አይጠቅምም ማለት ከእውነት የራቀና ሆን ተብሎ ለማጥላላት የተደረገ ንግግር መሆኑ መረጃዎች ያረጋግጣሉ።
ክፍል 4 የህግና የፖለቲካ ጨዋታ። ይህ ጉዳይ ለምን አሁን ተነሳ? ከጀርባው ያለው ፖለቲካ ምንድነው? ትራምፕ ቨዝ ቲም ዋልዝ። የሚኒሶታው ገዢ ቲም ዋልዝ ዴሞክራት ናቸው። በምርጫ ወቅት የካማላ ሃሪስ ምክትል ነበሩ። የትራምፕ ቡድን ይህንን አጋጣሚ በመጠቀም ዋልዝና ዴሞክራቶች ለወንጀለኞችና ለአሸባሪዎች በር ከፍተዋል የሚል ትረካ እየገነቡ ነው። ማህበረሰቡ በዚህ የፖለቲካ ጦርነት ውስጥ እንደ መቀቀያ እየተማገደ ነው። ህገ መንግስታዊ ጥያቄ። ህጋዊ አሜሪካውያን ዜጎች ሶማሊያዊ ስለሚመስሉ ብቻ መታወቂያ እንዲያሳዩ መጠየቅ የአሜሪካን ህገ መንግስት 4ኛ ማሻሻያ ከህገ ወጥ ፍተሻ የመጠበቅ መብት የሚገፋ ነው። አብዱላሂ አብዱሌ እንዳሉት ይህ ህገ መንግስታዊና አሜሪካዊ ነው። የከፋፍለ ግዛ ስልት የኮንግረስ አባል ሳማካብ ሁሴንና ኢልሃን ኡመር እንደገለጹት ትራምፕ የህዝብ ተወዳጅነት ሲቀንስ ወይም የውስጥ ችግሮችን ለመሸፈን ሲፈልጉ የስደተኞችን ጉዳይ ያነሳሉ። ከዚህ በፊት በሜክሲኮና በሄይቲ ስደተኞች ላይ ያደረጉት ተመሳሳይ ታሪክ አሁን በሶማሊያውያን ላይ እየተደገመ ነው። በሚኒሶታ እየሆነ ያለው ነገር ለአሜሪካም ሆነ ለዓለም ትልቅ ትምህርት ሰጪ ነው። በአንድ በኩል ህግ የማስከበር መብት አለ። ማጭበርበር የፈጸሙ ሰዎች የትኛውም ብሔር ይሁኑ የትኛውም ሀገር ተወላጅ ይሁኑ በህግ መጠየቅ አለባቸው። በዚህ ላይ ማንም አይከራከርም። የሶማሊያ ማህበረሰብ መሪዎችም ቢሆኑ ወንጀለኞች ለፍርድ እንዲቀርቡ የመጀመሪያዎቹ ጠያቂዎች ናቸው። በሌላ በኩል ግን የጥቂቶች ስህተት ተጠቅሞ መላውን ማህበረሰብ ጠላት ወይም ቆሻሻ ብሎ መፈረጅ እንዲሁም ህጋዊ ዜጎችን በፍርሃት ውስጥ እንዲኖሩ ማድረግ የአሜሪካን እሴቶች የሚሸረሽር አደገኛ አካሄድ ነው። የሚኒሶታ ሶማሊያውያን ምላሽ ግን ጠንካራ ነው። እኛ አሜሪካውያን ነን፣ ሚኒሶታ ቤታችን ነው፣ የትም አንሄድም በማለት መብታቸውን ለማስከበር በህብረት ቆመዋል። ይህ ጉዳይ በፖለቲካ ትኩሳት ወቅት ስደተኞች እንዴት ለፖለቲካ ፍጆታ እንደሚውሉ ማሳያ ነው። እኛም ጉዳዩን በቅርበት እየተከታተልን መረጃዎች የምናደርሳችሁ ይሆናል። አብራችሁን ስለነበራችሁ እናመሰግናለን። በሌላ ርዕስ እስከምንገናኝ ሰላም ቆዩን።